እኔ ይኸውላችሁ ቤተሰብ ሀይሚን ለመያዝ ፈልጎ ነው ከሰዋለሁ ምናምን ብሎ ሀይሚ የሚያስቦካከት ሀይሚ ምስኪን ነች ታውቃላችሁ። የብሩኬን ነገር አይሆንላትም። እንግዲህ ቤተሰብ ልጅ ዳኒ እንግዲህ ልጅ ብሩክን እከሳለሁ ብሏል። በጣም ከባድ ነገር ተፈጥሯል ማለት ነው ቤተሰብ። እንግዲህ ልጅ ዳኒ ብሩኬን ካልከሰስኩ እንቀየመሃለን፣ በጣም እንቀየመሃለን። አረ በእናትህ ዝም በል። አይደለም ጥርስህን ምላስህን ቢያስውጥህ ደስ ይለኝ ነበረ። ምላስህን ቢያስውጥህ ማለት ነው። እከሰዋለሁ ምናምን ሀይሚን እንደ ሐረካት የምታረገው ከሳለሁ ብለ እኔ ይኸውላችሁ ቤተሰብ ሀይሚን ለመያዝ ፈልጎ ነው ከሰዋለሁ ምናምን ብሎ ሀይሚ የሚያስቦካከት ሀይሚ ምስኪን ነች ታውቃላችሁ። የብሩኬ ነገር አይሆንላትም። እንያያችሁ ነው ለብሩኬ በዚህ እንኳን መረት ነበረበት። ለብሩኬ ነፍሱንም ባለፈው እኮ ነግራችኋለሁ። ለብሩኬ አካሏን እንኳን አካል የሆነ ነገር ይፈልጋል እንኳን ቢባል ለብሩኬ ከአካሏ ቆርጣ የምትሰጥ ልጅ ነች ሀይሚ ማለት ነው። እና በብሩኬ እንደማትደራደር ማናችንም እናውቃለን። እና ዳኒ ምንድነው አሁን እሱ በብሩኬ እሷን መያዝ ነው የፈለገው። አልገባችሁም እናንተ ነገሩ? በቃ በብሩኬ እሷን ለመያዝ ነው የፈለገው። እና ደግሞ ይኸውልህ ዳኒ ተብዬው ማለት ነው አንድ ነገር ልገር ስትወስን ለራስህ ወስን። ሀይሚን ጨምረ የምትወስነው ነገር እኔ በጣም ነው የሚያበሳጨኝ፣ በጣም ነው የሚያናደኝ። ገብቶሃል? በራስህ ወስን። እኔና አንቺ በቃ እንደዚህ ነው። እኔና አንቺ ካሁን በኋላ እናገኛችሁ። እኔና አንቺን ተሆነ እኔ በል። ገብቶሃል? እኔ በል በቃ እኔ ብትል ይሻላል። እውነቴን ነው የምናገረው። በቃ ለምን እኔ አትልም አንተ? ለምን በሷ ተወስናለህ? ለማይመለከት ነገር ነው። ደግሞ ምን ስላደረገ ነው? ምን አድርጎ ነው አንተ የምከሰው ብሩኬን? እስቲ ንገረኝ። ጥርስ ወልቆ እንደውም አልነካህም እኮ ብሩኬ እኮ አልነካህም። እንደዚህ አንተም እኮ እሱም መክሰስ ይችላል ከገባ ማለት ነው። መክሰስ ይችላል በስም በማጥፋት ባልሆነ ፎቶ አመተ በማሳየት የልጁን ስም በማጥፋት ደግሞ ብሩኬ ላንተ ሊከስክ ይችላል ከፈለገ ማለት ነው። ምንም ከሷል ብለህ ማስፈራራት የለብም። ሀሚዬ የኔ ፍቅር የኔ ማራቅ አለው። አንቺ ብሩኬን ትወጂዋለሽ ታከብሯለሽ። ግን ይሄ ልጅ በብሩኬ አንቺን ለመያዝ ፈልጎ ነው እንጂ ሊከሰው ፈልጎ አይደለም። አንቺን ለማስፈራራት ነው ፍቅር። የብሩኬ ነገር እንደማይሆንልሽ ስለሚያውቅ ነው። ገብቶሻል? ስለዚህ እንዳትሸወጂ፣ ለዚህ ልጅ እንዳትሸወጂ፣ አሁንም እንዳትሸወጂ። ካሁን በኋላ አላገኙም አትበይ ብሩኬን። ማሬ የኔ ፍቅር እንደዛ እንዳትይ። እውነቴን ነው የምናገረው። አውቆ ነው እና አንቺን ለመያዝ ነው፣ ካንቺ ጋር እሱ ለመስራት ነው። ገብቶሻል? ካንቺ ጋር ለመስራት ካንቺ ጋር ለመሆን ነው እሱ ሐሳቡ እንጂ ወይ ብሩኬን ለመክሰስ ምናምን አይደለም። ብሩኬም ቀላል ሰው አይደለም። ምን ነው አዲስ አበባ ስለሆንክ አንተ አዲስ አበባ ልጅ ስለሆንክ እሱ ሌላ ሰው አያገኝም ወይ ሌላ መክሰስም አይችልም ካልክ ደግሞ በደንብ አድርጎ ለመክሰስ ይችላል ማለት ነው። እና ብሩክም ከፈለገ መክሰስ ከፈለገ ይከሳል ማለት ነው። ስለዚህ እባክን ዝም ብለህ ዳኒ ቦይ ተውረፍ፣ ዳኒ ቦይ ተውረፍ፣ እረፍ በቃ። ዳኒ ቦይ ደግሞ ዛሬ በጣም ሽማግሌ ይመስልሃል። በስመ አብ ወመንፈስ ቅዱስ። ቤተሰብ አይታችኋል? ይሄን ልክ እኮ መርዶ የተነገረው እኮ ነው የሚመስለው ቤተሰብ። ይሄን ፎጣ ይሄን ምንድነው የሚባለው ጋቢ ለብሶ ምናምን ሆነ ሙቅ ይዞ ምናምን ያለ ለዛ ወንድ ልጅ ደግሞ አይከስም። ልንገር አንድ ነገር፣ ወንድ ልጅ አይከስም። ወንድ ልጅ ወይ በንግግር ይፈታል ወይ በሆነ ነገር ይፈታል እንጂ ክስ ላይ አይሄድም ካወክበት ማለት ነው። እና ጓደኞቹ ደግሞ እናንተ ማጋገል ሳይሆን የሆነ ነገር መናገር ሳይሆን እናንተ መናገር ያለባችሁ በቃ መተው እንዳለበትና ላሽ ብሎ ይለፍ ወጣት ነው በቃ። ምንድነው ሁሉ ነገር እኮ ተፈጸመ በቃ። ሀይሚዬም እኮ አመነች እኮ ነገ በኔ በውስጥም እያወሩኝ ነው አንቺ ነሽ ስላሉኝ እኔ ሁሉ ነገር እንዲቀዘቅዝ ነው የምፈልገው ብላለች። ሁሉም ነገር ደግሞ ቀዝቅዞ ብሩኬና ሀይሚ እንደሚገናኙ ተስፋ እናደርጋለን ማለት ነው። እንግዲህ ብሩኬ ደግሞ ነገ ምን እንደሚል አናቅም። ብዙ ነገር ሊፈጠር ይችላል ነገ ደግሞ። ስለዚህ እባክህ ዳኒ ከሀይሚና ከብሩኬ ላይ እራቅ በቃ። እራቅ ከነሱ በእናትህ ተው በቃ። እራቃቸው፣ ተዋቸው። በሀይሚ ህይወት አትግባ በቃ። አንተ እንዴ ስንቴ ነገር በቃ አትግባ አንተ ሽማግሌ። ምን አይነት ሽማግሌ ይሁን እኮ ሳሳ የሆነ ሽማግሌ እንዴ! ምን አርጉ ነው የምትላቸው? አረ ተው ተው ተው። ከኩዮች ጋር ተፋለም እንዴ! ከኩዮች ጋር ተፋለም በቃ። ብሩኬን ለቀቅ አድርገው። ይኸውልህ ብሩኬ አሁንም አይመለስልም። እከሳለሁ ምናምን ብለህ ብሩኬ ልታስፎካካ ከሆነ ብሩኬ መስሚያው ጥጥ ነው። የሙሽዬ ልጅ ነው ልጁ። በቃ በሀይሜ የመጣበትን ነብሱንም ሊሰጥ ይችላል በአሁን ሰዓት ማለት ነው።
ገብቶሃል? ሀይሚም እንደዛ ነች። ሰምተሃል ሀይሚ እንዴት እንደሆነች? የኔ ማር የኔ ፍቅር ሀይሚዬ፣ እኔ ማርያምን በጣም ነው ያሳዘንሽ። ዛሬ ስትለምኙ መለመን የሌለብሽን ሰው ነው የለመንሽው። እግሩ ላይ መውደቅ የሌለብሽን ሰው ነው እግሩ ላይ ወደቅሽው። ማርያምን ነው የምለው። አንቺን ለመያዝ ፈልጎ ነው፣ አንቺን ለምንትን ለማለት ፈልጎ ነው እንጂ እሱ ለመክሰስ አይደለም። እውነቴን ነው የምናገረው ቤተሰብ። በጣም ነው የተናደድኩት ሀይሚ እግሩ ስር ስትወርቅ። የኔ እናት ለብሩኬ ብላ ነው እሱ ሁሉ ነገር ያደረገችው። በጣም ነው ደስ ያለኝ። ለብሩኬ ብለሽ ቁመሽ እንዳይከሰስ እንዳይታሰር፣ ከታሰረ እኔ ሰው አልሆንም፣ እሱ የሆነ ነገር ከሆነ ሰው አልሆንም፣ እኔ ትክክል አልሆንም፣ እኔ ታስሮ እሱም ማየት አልፈልግም ብለሽ የተናገርሽው ቃላት በጣም ነው ልብ የሚነካው። በጣም ነው ያዘንኩት። ሀይሚዬ ለብሩኬ ኑሪለት፣ ብሩኬም ለሀይሚ ኑርላት። ምንም ችግር የሚፈጠር ነገር የለም። ቤተሰብ ምንም ነገር እንዳታስቡ። ብሩኬም ጀግና ነው። ምንም ነገር ቢመጣ ይወጣዋል ብዬ አስባለሁ። ብሩኬ ይወጣዋል። እውነቴን ነው የምናገረው፣ ይወጣዋል። ስለዚህ እኔ ምንም ከዚህ በኋላ ምንም የምንናገረው ነገር የለም። ብቻ እኔ የምፈልገው ሀይሚና ብሩኬ ታርቀው ቢመጡ በጣም ደስታዬ ነው ለኔ። እውነቴን ነው የምናገረው፣ በጣም ደስታዬ ነው ለኔ ማለት ነው። እና እንግዲህ ቤተሰብ ከባድ ነው፣ ብቻ ከባድ ነው፣ ሁሉ ነገር ከባድ ነው። ሀይሚም ወደ ቦታዋ ብትመለስ ከዚህ በኋላ ከሱ ጋር ራሱ እስከሚሻለው ድረስ እስከሚሻለኝ ድረስ እንድትመጪ ቤቴ እስከሚሻለኝ ድረስ እንድትጠይቅኝ። አንቺ ካልጠየቅሽኝ የባስ እታመማለሁ። አንተ ፍቅር ነው እንደያዘ ከሀይሚ ምንድን ነው የምትታመመው? ደሞ እኮ ቤተሰብ ሀይሚዬ ሲል ደሜ እንዴት እንትጉትጉትግ ሲያስጠላበት፣ ሀይሚዬ ሲል ሲያስጠላበት። ቤተሰብ ሀይሚዬ አትበል በእናትህ፣ ይሄን ተወና ሀይሚ በላት። እንደሚያምርበት ነው የማያምርበት ሰው እኮ አለ። በቃ ይሄን ተዋት። እዛ ሀይሚዬ ጠንካራ ነህ። ለማንኛውም እግዚአብሔር ይማረህ ነው የምንለው። እኛ የጨራቅ ፋሚሊዎች ምስኪን ነን። እኛ ሰው እንወዳለን፣ ሰው እናከብራለን። ለማንኛውም ለብሩኬ ስንል የጨረቃ ፋሚሊዎች እግዚአብሔር ይማርክ በሉት፣ እግዚአብሔር ይማርክ ሼባው በሉት። እና ሀይሚዬ ከሱ መጠንቀቅ አለባት። እንግዲህ አደራውን ነገ ብቻ እኔ እንጃ ብቻ አላቅም። እስቲ ነገ ምን እንደሚፈጠር እናያለን። እንግዲህ ቤተሰብዬ ብቻ እኔ እንጃ እግዚአብሔርን በጣም እኔ ገርሞኝ ያየሁት ቪዲዮ ነው። እንግዲህ ጓደኞቹም ያለ ጓደኛ ነው የሚቆሙት። ስለ ወንድሞቹም ተናግሯል። እንግዲህ ወንድም ነው፣ ወንድም ለወንድም ነው። ወንድሙ ትክክለኛ ነገር ወንድማቸው ስለሚተማመኑበት ነው። ስለ ወንድማቸው ቆመዋል። እንግዲህ ሀይሚዬን ልቀቃት በቃ። እኛ አንፈልግም። እኛ ሀይሚን እንድትናገራት ሀይሚን እንድትሰጥ አንፈልግም እኛ። ለማንኛውም ቤተሰብ እንግዲህ ይሄ ቪዲዮ ይሄን ይመስላል። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ለድምጼ ደግሞ ይቅርታ ጠይቃለሁ። አሞኛል ቤተሰብ ትንሽ ስላመመኝ ነው። በተረፈ ወዳችኋለሁ። ቻው ቻው።